የሉሊት ህልም እውነት እንዲሆን የማትፈልገውንም ሮዛ አሁን ላይም የክፋቷ ጥግ ብዙ እውነታዎችን እየደበቀችባት ትገኛለች። ሉሊት ግን አሁንም ቢሆን ተስፋ ባለመቁረጥ ህይወቴን አሳካለሁና በምፈልገው መንገድ ማድረግ እችላለሁ ብላ ታስባለች። ነገር ግን ቅስሟን ብትሰብራት ሮዛ አሁን ላይ የሉሊትን ህልም እንዳይሳካ መንገዱንም ትዘጋባታለች። ሉሊት ግን ይሄ ነገር በቃ አበቃልኝም ብላ ተስፋ ለመቁረጥ ብዙ ጊዜ ሞክራም ነበረ። ያ ነገር ደግሞ ተስፋ እንዳትቆርጥ የምታደርጋት አንድች የሆነችውንም ሔዋን ይህንን ነገር በተስፋ ወደፊትም ብዙ ነገሮችን እንደምታደርግ ብርታት ትሆናታለች። አሁን ላይ ሔዋን ያሳለፈችውንም ህይወት ለሉሊት በመንገርና እሷንም ይሄ መንገድ እንዳለፈችበት ትነግራታለች። ሉሊት ይህንን በመስማቷ ለእሷ ጥንካሬ እውነትን ማሳካት ትችላለሁ ብላ ታስባለች። ሮዛ ግን ፋይሉንም ስታጠፋው ይሄ ነገር ይበላሽባታል፣ በቃ እኔ የእሷ መንገድ ዘጋውባት ብላ ነበረ ያሰበችው። ግን ደግሞ ይሄ ነገር አልተሳካላትም። አሁን ላይ ዴቭም ይሄ ነገር በሰማ ሰዓት በሉሊት ላይ ተስፋ ይቆርጣልና ለሉሊት መከራከሩ ወይንም ለሉሊት ይሄ ነገር ማድረጉ ያቆማል ብላ አስባ ነበረ። ሉሊት ይሄ ነገር ካደረገችም በኋላ እሱም ከጎኗ አይቆምም። ይሄ ነገር አዋረደችኝ ብሎ ሉሊትንም የሚገፋት ስለመሰላት አሁን ላይ ሮዛ በክፋቷ ብዛት የሉሊትንም ህልም ታጨናግፈዋለች። ፋይሉም ከኮምፒውተሩም ላይ ስታጠፋው የነበረውም ነገር ሲደሳሰቱ ስላየች ነበረ። አሁን ላይ ዴቭም የሉሊትንም ደስታ አስደስቶትና ህልሟንም ታሳካለች ብሎ ፋይሉንም ስታዘጋጀው ብዙ ደስታዎችን ሲጋሩ ነበረ። ሮዛም ያ ነገር ያደረገችበት ምክንያት ይሄ ደስታችሁ ለብዙ ጊዜ አይቆይም ብላ ነበርና የሮዛ ክፋቷ ማድረግ የምትፈልገው የሰዎችን ህልም ማጨናገፍ ነው። ይህንን ነገር ያደረገችው የሉሊትንም ህልም እንዳይሳካላት ወይንም ዴቭም ከኔ አሁን ላይ በጣም እንክብካቤ እያደረገልኝ አልሆነም ብላ ስለነበረ ነው። ሉሊት ግን ሁሌም ቢሆን ለህልሟ መታገል እንደምትችል አልገባትም ነበረ። ግን ደግሞ ሁሉም ነገር አበላሸውባት። ይሄ መንገድ ደግሞ ለሷ አይሳካላትም ብላ ታስባለች። ሉሊት ግን ሁሌም ቢሆን ጥንካሬዋ በጣም ስለሚያደንቅ ዴቭም ለዛ ነበረ በጣም እየተማመነባትና ሁሌም ከጎኗ እየሆነ የነበረው። ግን ደግሞ ሮዛ ክፋቷን በጣም ቢበዛም አሁን ላይ ግን ሉሊት ላይ ያደረገችውንም ነገር በሷ የማይጠበቅ ነገር ነበረ። ሉሊትም ብዙ ጊዜ ድካምን አሳልፋና ያንን ፋይልም ስታሳካው ብዙ መስዋዕት ከፍላለት ነበረ። ግን ደግሞ ሲደሳሰቱ ስታይ የክፋቷ ጥግ አላስቻል ብሏት ነበረ ያንንም ፋይል ከኮምፒውተሩ ያጠፋችው። ካጠፋችሁም በኋላ ይባስንም እውነት እንደማይሳካላቸው ከመሄዳቸውንም በፊት ብዙ ነገሮችን እንዲወድቁ ታደርጋቸዋለች። ሮዛ ግን ከሄደችም በኋላ ይሄ ነገር እንደማይሳካላት ለባንቴሮም እውነቱንም ስትነግረው ነበረ። ባንቴሮ ግን ይሄ ነገር አንቺ ግን በጣም ክፉ እንደሆንሽና ብዙ ነገሮችን ለሰው እንዳይሳካለት ታደርጋለች ብሎ ያስባል። አሁን ላይ ባንቴሮ ከሮዛ ተቃራኒ ሆኖ ቢገኝም ግን ደግሞ ሮዛ በውድቀቱ እየተሳለቀችበት ትገኛለች። ግን ደግሞ ሮዛ የምትፈልጋቸው ነገሮች እውነት እንደማይሳኩላት ግን ራሷን ብታምንም ግን ደግሞ የሰዎችን ውድቀት እያስደሰታትና በዛ ነገር ትዝናናለች። ሮዛ ከምንም በላይ የባንቴሮ ውድቀትና ባንቴሮም እዛ ሁኔታ ላይ እንዲሆን ምክንያት መሆኗም እንኳን ትረሳዋለች። አሁን ላይ የባንቴሮ በህመም ውስጥ እዛም አለመንቀሳቀሱ ለሱ ግን ምንም ውድቀቱ ባይሆንም ግን ደግሞ የፈለገውን ነገር እንዲያገኝ አልረዳውም። ሮዛ ባንቴሮንም በዛ መንገድና በዛ ሁኔታ ሆኖ እንዲቀር ብዙ ጥረቶችን ታደርጋለች። አሁን ላይ ሉሊትም ባደረገችው ነገር ላይ ብርታት ጥንካሬ ሆናት ሔዋንም መንገዷን እንድትጀምር ታደርጋታለች። የሔዋን እዚህ መምጣት አሁን ላይ ሉሊትና ዴቭንም ቢያስደስታቸው ግን ደግሞ የሮዛ ያ ነገር አሁን ላይ ለሔዋን እቤት መቀመጧ ሮዛንም በጣም እያበሳጫትና እያስጨነቃት ይገኛል። ሮዛ የምትፈልገው ዴቭንም በራሷ መንገድ በራሷ ሪሞት ማንቀሳቀስና በራሷ ፍላጎት የምትፈልጋቸው ነገሮች እንዲያደርግላት ብቻ ነው።
ሮዛ ግን ፍላጎቷ ሁሉ ህልሞቿ የምትፈልገው የእሷን ውድቀትና አሁን ላይ ዴቭን በቁጥጥሯ ስር ማዋል ነው። ዴቭ የሚያደርጋቸው እውነታዎች ወይንም ለሌሎችን የሚከፍለው መስዋዕትነት እሷ ግን እያስደሰታት አይገኝም። ሉሊት አሁንም ህልሞቿን ለማሳካት በድፍረት ወጥታ ደግሞ በአደባባዩ መናገር እንደምትችል ብርታት ትሆናታለች። ሔዋን ለሉሊት ህልም መሳካት እንዲሁም ጥንካሬ እንዳላት ታሳምናታለች። ሔዋን አመጣጧ የዴቭንም ህይወትን ለማስተካከልና ከዛ በፊት ያጡትንም የፍቅር ህይወታቸውን እንዲያጣጥሙ ነበረ። ነገር ግን ያገኘችውንም ነገር ዴቭን ከሌላ ሰው ህይወት እንዳለው ነበረ። ያ ነገር ደግሞ ለእሷ ምንም እንኳን ቢሰብራትም ግን አንድ ነገር ማድረግ እንዳለባት በራሷም ይህንን ታምናለች። የዴቭ ህይወት አሳካለታለሁ፣ ለሱ ህይወት ደግሞ ጥንካሬ እሆንለታለሁ ብላ ታስባለች። ዴቭ አሁን ላይ ለሉሊትንም በጣም ትኩረት እንደሰጣት ስለምታውቅ ነው ሮዛም ይሄ ነገር እንድታስቆመው የፈለገችው። ሉሊት ካሳካችውም በኋላ ይሄ ነገር አሳክተዋለች ተብላ በምትነገር ሰዓት ሮዛም ይሄ ነገር እንዴት ሊሆን ይችላል ብላ ነበረ ያሰበችው። ሮዛም የምታውቀው ነገር ሉሊት መናገር እንደማትችልና ህልሟም አታሳካውም፣ በአፏ እንኳን ንግግር ለማድረግ ለስሟ መናገር አቅም የላትም ብላ ታስብ ነበረ። ግን ደግሞ ሉሊት በጣም ጠንካራና ለብዙ ህልሞቿ ማሳካት ብዙ ህይወቶችንም ማስተካከል እንደምትችል አላሰበችም ነበረ። አሁንም ህልሟ ባይሳካለትም መንገዷ ግን አላቆመችም። ሔዋንንም ከመንገዷ ዞር ለማድረግ ትሞክራለች። ዴቭም እውነታውንም ስለነገራት ነበረ ሔዋን አመጣጧ የመጣችበትንም ምክንያት ከዛ እንደተላከችና አሁን ላይ ለፕሮጀክቱም እሷ መሪ እንደሆነች ስለነገራት ነበረ። በዚህን ሰዓት አሁንም አንድ ነገር ማድረግ እንዳለባት ታስባለች። ሮዛም ያደረገችውንም መንገድ ለሔዋን ውድቀት ሆኖ ይሆንና ይህን ነገር የእሷን ህይወት ያበላሻል ብላ ስላሰበች ነው። ሔዋን ግን የምትፈልገው አሁን ላይ ዴቭንም ደስተኛ ማድረግና አሁን ላይ ከውሸትም ህይወት እንዲወጣ ነበረ። ግን ደግሞ ሮዛ ልክ እንደ ሁሌም በውሸቶቿ እንዲሁም መጥፎ ነገር በማድረጓ የሰው ህይወትን ማበላሸት የተካነች ናት። ግን ደግሞ ሮዛ የምታደርጋቸው ነገሮች ዴቭንም አሁን ላይ ህልሙ ምንም ቢያጨናግፍበትም ግን ደግሞ በክፋቷ ብዙ የሰው ህይወትን ታበላሻለች። ሔዋን ይሄ ነገር ከሰማች ህይወቷም ይበላሻልና የኔም ህይወት ከማበላሸቷ በፊት እንዳበላሽ ብላ ትፈልጋለች። ሮዛ የምትፈልገው ዴቭን የራሷ ካደረገች በኋላ የሱን ሀብት ተካፍላና የሱን ህይወት አበላሽታ ከዛ መውጣት ስለሆነ አሁን ላይ ሔዋን ግን መንገዷን እየዘጋችባት ትገኛለች። ሉሊትም ህልሟን ካሳካችው በኋላ እንዴት ይሆናልና መንገዷን መዝጋት አለብኝ ብላ ድጋሚ ታስባለች። የሔዋንም ህልም ይህንን ሔዋንም አሁን ላይ በጣም የምትፈልጋቸው ነገሮችን ከዴቭ ጋር ቢገናኝም ግን ከወንድሟ በናፍቆቷ የበዛ ወንድሟንም በአካል ማግኘት ብዙ ህልሞች አሏት። አሁን ላይ ባንቴሮ የሮዛንም እቅድ እየደረሰበትና ምንም እንኳን እዛ ህመም ላይ ቢቀመጥም አሁን ላይ ከመንገዷ እንዲያስቆማት የክፋቷን ጥግ ሁሉም ነገር ቢያውቅም ማስቆሙን አልቻለም። እርግዝናዋም ለውሸት እንደምትጠቀምበት አሁን ላይ ባንቴሮም እንኳን አልገባውም።